የገጠር ኮሪደር ልማት ሀገርን የመለወጥ ሰፊ ራዕይ የተሰነቀበት ሀገራዊ ውጥን ነው። በማዕከላዊ ኢትዮጵያ ክልል ከገንፓታ ዞን አዲሎ ዙሪያ ወረዳ ሐሚዶ ቀበሌ የገጠር ኮሪደር ልማትን አስጀምረናል ሲሉ ጠቅላይ ሚኒስትር ዶክተር አብይ ተናገሩ። በተጨማሪም በቀበሌው የሚኖረው አንድ የአርሶ አደር ሞዴል የገጠር መንደርን የጎበኘ ሲሆን አርሶ አደሩ ጽዱ፣ ጤናማና ለማየት እጅግ ማራኪ የሆነ የመኖሪያ አካባቢ በመኖሪያ ግቢ ውስጥ በመፍጠር ምሳሌ የሚሆን ስራ አከናውኗል ብለዋል። ጽዱ የመኖሪያ ስፍራን ከመፍጠር ባለፈ በሌማት ትሩፋትና ጓሮ አትክልት ልማት ላይም ንቁ ተሳትፎ እያደረገ ይገኛል። ይህ ስራ በሁሉም አካባቢ በትብብር ሊሰፋ ይገባል። እንዲሁም በዞኑ ልዩ የተፈጥሮ ገጸ በረከት የሆነው ሀምበርቾ ተራራን በማህበረሰብ ተሳትፎ የኢኮቱሪዝም ማዕከል ለማድረግ የተከናወኑ ስራዎችም እጅግ የሚደነቁ ናቸው። በተራራው የተገነባው 777 የመወጣጫ ደረጃ አካባቢውን ተደራሽ የመስህብ ስፍራ ያደረገው ሲሆን ተራራ መውጣትና የተለያዩ የአዕዋፍ ዝርያዎችን መመልከት የሚወዱ ቱሪስቶች ወደዚህ ስፍራ በመምጣት ማራኪ ጊዜን ማሳለፍ ይችላሉ ብለዋል ጠቅላይ ሚኒስትር ዶክተር አብይ። ሰላም ጤና ይስጥልን። የተከበራችሁ የጉባለች ኢትዮጵያ ዩቲዩብ ቻናል ቤተሰቦች እንዴት ሰንብታችኋል? የሰዓቱን ዜና ከዚህ እንደሚከተለው እናነባለን። አብራችሁን ቆዩ። ጥላቻ፣ ዘረኝነት፣ ጎጠኝነት አይጠቅምም፣ እኛ መንፈሳውያን ነን አሉ ቅዱስነታቸው። መንፈሳዊነትና ፖለቲካን ለይተን መጓዝም ይኖርብናል ብለዋል። ብፁዕ ወቅዱስ ፓትርያርኩ የእግዚአብሔር ቤት በእግዚአብሔር መንገድ መመራት እንዲኖርበት አስገንዝበዋል። ዛሬ በቅዱስ ሲኖዶስ ምልዓተ ጉባኤ የተመረጡ ጠቅላይ ስራ አስኪያጅ ብፁዕ አቡነ ሳዊሮስና የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ የአቀባበል መርሃ ግብር ተደርጎላቸዋል። በዚሁ መርሃ ግብር ላይ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ተገኝተው አባታዊ መልእክት አስተላልፈዋል። ቅዱስነታቸው የእግዚአብሔር ቤት በእግዚአብሔር መንገድ ብቻ መመራት ይኖርበታል ብለዋል። የእግዚአብሔር ቤት በአምልኮት እግዚአብሔርና በጸሎት ከመራ ነው ሁሉም ነገር ቀና ይሆናል። ዓለማዊ መንገድ ከተደባለቀበት ግን አደገኛ ነው ሲሉ ነው ያስገነዘቡት። ጋሻና ቅል ለየቅል ይሳላል እንደሚባለው መንፈሳዊነትና ፖለቲካን ለይተን መጓዝ ይኖርብናል ሲሉ ተናግሯል። አያይዘውም አዲሶቹ አመራሮች የሁላችንም ድጋፍና ጸሎት ያስፈልጋቸዋል። ስለሆነም ሁላችንም እንደ አንድ ቃል ተናጋሪና እንደ አንድ ልብ መካሪ በመሆን በሐቅና በቅነት ልናግዛቸው ይገባል ብለዋል። ይህችን ታላቅ ቤተክርስቲያን በእግዚአብሔራዊ መንገድ ሰርተን ካልጠበቅናት አደጋው የከፋ ይሆናል ያሉት ቅዱስነታቸው ይህን በመገንዘብ ቤተክርስቲያናችንን በቀና መንገድና በመንፈሳዊነት መምራት ይኖርብናል ሲሉ አጽንኦት ሰጥተው አስገንዝበዋል። ሰላም የሚገኘው ከሰላማዊቷ ቤተክርስቲያን ነው ያሉት ብፁዕ ወቅዱስ ፓትርያርኩ ከቤተክርስቲያን ያልተገኘ ሰላም ከየት ሊገኝ ይችላል? የተሰጠን ኃላፊነት መንፈሳዊ መሆኑን ግንዛቤ ውስጥ በማስገባት ለሀገራችን ሰላም የበኩላችንን አስተዋጽኦ ለማበርከት በትጋት መስራት ይኖርብናልም ነው ያሉት። ጥላቻ፣ ዘረኝነት፣ ጎጠኝነት አይጠቅምም፣ እኛ መንፈሳውያን ነን። እግዚአብሔር ሲፈጥረን ንጹሐን አድርጎ ነው የፈጠረን። እኛ በራሳችን መንገድ በመጓዛችን ነው ወርደን ተጠባቂዎች የሆን ነው ያሉት ቅዱስነታቸው እኛ ጠባቂዎች መሆናችንን አውቀን የጠባቂነት ሚናችንን ከጥላቻና ከዘረኝነት በራቀ መንገድ በመፈጸም ለሰይጣን ሳይሆን ለእግዚአብሔር ተመችተን መገኘት አለብን ሲሉ ገልጠዋል። በመጨረሻም አሁን ለተመረጡት አባቶች እግዚአብሔር አምላክ ጽናትና ብርታትን ይስጥልን። የአገልግሎት ጊዜያቸውን ጨርሰው የተሰናበቱትን አባቶችም እግዚአብሔር አምላክ በቸርነቱ ይጠብቅልን፣ ስራዎቻቸውን ሁሉ ይባርክ በማለት መርሃ ግብሩን በጸሎት አጠናቀዋል ተብሏል። ወደ ሌላው ዜና ስናልፍ በቀጣዩ ምርጫ በፋይዳ የዲጂታል መታወቂያ የታገዘ የመራጮች ምዝገባ እናደርጋለን ሲል የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በዛሬው ዕለት በሰባተኛው ሀገራዊ ምርጫ ቅድመ ዝግጅትና ተያያዥ ጉዳዮች ላይ ጋዜጣዊ መግለጫ ሰጥተዋል። በመግለጫው ላይ ሰብሳቢዋ በቀጣዩ ምርጫ ኢትዮጵያ የዲጂታል መታወቂያን በተግባር ለማዋል መታቀዱንም አንስተዋል። በዚህም የመራጮች ምዝገባ በከፊል እንዲሁም የእጩዎች ምዝገባ ሙሉ በሙሉ በዲጂታል መታወቂያ ወይም ፋይዳ እንደሚከናወን ነው የገለጡት። ይህንን ለማስቻል ከዚህ ቀደም የነበረው የፖለቲካ ፓርቲዎች ምዝገባ እና
የምርጫ ስነ ምግባር አዋጅ ቁጥር 1162/2011 ላይ ማሻሻያ ተደርጎበት ለሕዝብ ተወካዮች ምክር ቤት መላኩን አስረድተዋል። ፋይዳ የዲጂታል መታወቂያ በምን መልኩ ነው በቀጣዩ ሀገራዊ ምርጫ ተግባራዊ የሚደረገው ተብለው ለተጠየቁት ጥያቄ የምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ፋይዳ መታወቂያ በተሻሻለው አዋጁ ማንነትን የሚገልጽ ሆኖ ተካቷል ብለዋል። ምርጫው በፋይዳ ብቻ ነው አይደለም፣ ፋይዳ አንድ ሰው አንድ ነው የሚለውን ይለይልናል። በዛ የታገዘ የመራጮች ምዝገባ እናደርጋለን። ያ የሌለው ደግሞ ከዚህ ቀደም በነበረው ስርዓት የሚመዘገቡበት ሁኔታም ይኖራል። መራጮች የፋይዳ መታወቂያ ስለሌላቸው ከምዝገባ አይከለከሉም ሲሉ ነው ያስረዱት። ወደ ዲጂታል ምዝገባ ስለሚቀየረው የእጩዎች ምዝገባስ ምን አሉ ሲባል ከዚህ ቀደም በምርጫ ክልል ደረጃ የሚሰጠው የእጩዎች ምዝገባ ተቀይሮ ሙሉ ለሙሉ እጩዎች ካሉበት ሆነው ራሳቸውን የሚመዘግቡበት ስርዓት መዘጋጀቱንም ገልጠዋል። ይህም የወጣ የነበረውን ወይም ወጪውን ማለት ነው የነበረውን ከፍተኛ ወጪ ያስቀራል ነው ያሉት። ከዚህ በተጨማሪም የምርጫ አስፈጻሚዎችን በተመሳሳይ መልኩ ኦንላይን የሚመዘገቡበት እንዲሁም ኦንላይን ፈተና ወስደው ወደ ስራ የሚገቡበት እንዲሁም ስለመገኘታቸው ሁሉ ማረጋገጫ የሚሰጥ ስርዓት መበጀቱንም ነው ሰብሳቢዋ ያነሱት። ክፍያን በተመለከተም ከዚህ ቀደም የነበሩ ክፍያ አልተፈጸመልንም የሚሉ ሰፊ ቅሬታዎችን ሊቀርፍ በሚችልና በፍጥነት ሊከፈልበት የሚችል ስርዓት ተዘርግቷል ብለዋል። ፓርቲዎች አባሎቻቸውንም የሚመዘግቡት ሶፍትዌር በማዘጋጀት ላይ ነን ሲሉም የምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ተናግሯል። ሁሉም ሶፍትዌሮች በራስ አቅም የተሰሩ መሆናቸውን ይህም በግዢ ቢሆን ኖሮ ብዙ ገንዘብ ይወጣ እንደነበርም ገልጠዋል። ቦርዱ በሰጠው መግለጫው በሚቀጥለው ምርጫ በስፋት የቴክኖሎጂ ውጤቶችን እንደሚጠቀም አስረድቷል። በተጨማሪም ከ50 ሺህ በላይ የሚሆኑ የምርጫ ጣቢያዎችን XY ኮኦርዲኔትስ የመመዝገብ ስራ እየተሰራ መሆኑን የገለጸው ቦርዱ እስካሁን 12000 የምርጫ ጣቢያዎችን መመዝገባቸውንም ገልጧል ሲል ቲክቫ ኢትዮጵያ ዘግቧል። በሐሰተኛ ሰነድ የከተማ ቦታ ያጭበረበረው ግለሰብ ተቀጣ። ከፖሊስ መደበኛ ተግባራት መካከል የፖሊስ ጥበብ፣ ብስለት፣ ብልጠትና አስተዋይነት የሚስተዋልበት መደበኛ የሙያ ዘርፍ ነው የወንጀል ምርመራ ሂደት። ወንጀለኛ መረጃና ማስረጃ ለማግኘት ግልጽና ቀላል ከሆኑ የወንጀል ተግባራት እስከ ስውርና ውስብስብ ወንጀሎች ሲፈጽም የወንጀል መርማሪ ፖሊስ ለወንጀሎች መረጃና ማስረጃን በብስለትና በጥበብ አፈላልጎ አውጣቶ በወንጀል ፈጻሚው ላይ ህጋዊ የፍትህ ስርዓት እንዲተገበር በማድረግ የተበዳዮችን እንባ በማበስ ኃላፊነቱን ይወጣል ይላል የአማራ ክልል ፖሊስ ኮሚሽን ዘገባ። በአማራ ክልል የምዕራብ ጎጃም ዞን መቀመጫ ወደ ሆነችው ፍኖተ ሰላም ከተማ ተጉዘን በከተማዋ ማህበረሰብ ዘንድ ትልቅ ሀሴትና በፖሊስ የምርመራ ስራ ላይ ያላቸውን እምነት ያጎለበተን አንድ የወንጀል ምርመራ ታሪክ እንዲነግሩን ከዞኑ ፖሊስ መምሪያ ሙስና ወንጀሎችና ምርመራ ዋና ክፍል ኃላፊ ከሆኑት ኮማንደር አስማራ አሊ ጋር ቆይታ አድርገናል ብሏል። በፍኖተ ሰላም ከተማ ከህገወጥ የመሬት ወረራ ጋር በተያያዘ አንድ ግለሰብ ከመንግስት 250 ካሬ ሜትር ለመኖሪያ ቤት መስሪያ ተቀብሎ ሳለ በህገወጥ መንገድ ሐሰተኛ ካርታ በማሰራት 29982 ካሬ ሜትር ነው በማለት ለማጭበርበር ሞክረዋል። ግለሰቡም በአካባቢው ማህበረሰብ ቅሬታ ሲቀርብበት እስከ ጠቅላይ ፍርድ ቤት የዘለቀ የፍትሐ ብሔር ክርክር በማድረግ ባቀረባቸው ሐሰተኛ የካርታ ማስረጃዎች አሳምኖ መሬቱን ለግሉ አድርጎም ነበር ተብሏል። እውነቱን የሚያውቁት የከተማዋ ማህበረሰብም ሰላማዊ ሰልፍ በማድረግ ተቃውሞ መደረጉን ኮማንደር አስማራ አሊ ያስታውሳሉ። የህዝብን ጥያቄ መሰረት በማድረግም ጉዳዩ ለፖሊስ ተሰጥቶ በአዲስ ምርመራ ሲደረግም ከከተማ አስተዳደሩ ፋይናንስና ቢሮ በተገኘ የሰነድ ማስረጃ እንዲሁም የሰው ማስረጃ የግለሰቡ ህጋዊ ቦታ 250 ካሬ ሜትር ብቻ ሆኖ ቀሪው የውሸት ካርታ የተዘጋጀለት ሆኖ መገኘቱን ፖሊስ በምርመራ ማረጋገጡን ኮማንደር አስማራ ገልጠዋል። በመሆኑም ጉዳዩ በፍጥነት ተጣርቶ ክስ ተመስርቶ ግለሰቡን በ8 ዓመት ከ5 ወር እስራት እንዲቀጣና በማጭበርበር ለግል ጥቅም አውሎ የነበረው መሬትም ለመንግስት እንዲመለስ ተወስኖበታል። የከተማዋ ማህበረሰብ በፖሊስ ደስተኛ የሆነበትና አመኔታን ያሳደረበት ምርጡ የወንጀል ምርመራ ነበር ሲሉ ኮማንደሩ ተናግረዋል። ኮማንደር አስማራ አሊ ካክለውም በወቅቱ ማስረጃና ምስክር ለማግኘት አስቸጋሪ ቢሆንም በዚህ በጀት ዓመት ከ250 በላይ የምርመራ መዝገቦችን አጣርተናል። አሁንም መደበኛ የወንጀል ምርመራ ስራችን በተገቢው መንገድ እየተከናወነ ይገኛል ብለዋል ሲል የአማራ ክልል ፖሊስ ኮሚሽን ዘግቧል። ከንቲባዋ ተፎካካሪ ፓርቲዎች በብሔራዊ ጥቅም ጉዳይ ላይ በጋራ እንዲቆሙ ጠየቁ። ተፎካካሪ የፖለቲካ ፓርቲዎች ለኢትዮጵያ ብሔራዊ ጥቅም መከበር በጋራ ሊቆሙ ይገባል ሲሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ናቸው የተናገሩት። ከንቲባዋ ለተረጋጋ የፖለቲካ ስርዓት ባህል ግንባታ የፓርቲዎች ሚና በሚል መሪ ሀሳብ በመዲናዋ ከሚገኙ የተፎካካሪ ፓርቲዎች ጋር ተወያይተዋል።
በዚህ ውይይትም ከንቲባ አዳነች ኢትዮጵያውያን በጋራ በርካታ ጦርነቶችን በማሸነፍ የሀገር ሉዓላዊነትን ማስጠበቅ ቢችሉም ከድል ማግስት ተቀራርቦ መወያየት ባለመቻሉ የፖለቲካ ቁርሾች መፈጠራቸውን አውስተዋል። በዚህም ፍላጎታቸውን ለማሳካት ትጥቅ ያነገቡ ኃይሎች መፈጠራቸውንና ሀገር ብዙ ዋጋ መክፈሏንም ነው ያስረዱት። ይሁን እንጂ የለውጡ መንግስት የመድበለ ፓርቲ ስርዓትን እንዲያጠናክር ለተፎካካሪ ፓርቲዎች ድጋፍ እያደረገ እንደሚገኝ ጠቅሰው በዚህም በኢትዮጵያ የፖለቲካ ባህል ውስጥ አዲስ ምዕራፍ መፈጠር ተችሏልም ብለዋል። የፖለቲካ ልዩነት ጤናማ መሆኑን በማመን መንግስትና ተፎካካሪ የፖለቲካ ፓርቲዎች በሀገራዊ ጉዳዮች ላይ በትብብር ሊሰሩ እንደሚገባም አስገንዝበዋል። በተለይም ተፎካካሪ የፖለቲካ ፓርቲዎች በኢትዮጵያ ብሔራዊ ጥቅም ጉዳይ ላይ በጋራ እንዲቆሙ መጠየቃቸውን ኤፍኤምሲ በዘገባው ጠቁሟል። በውይይቱ ላይ በአዲስ አበባ የሚንቀሳቀሱ 17 የተፎካካሪ ፓርቲ ተወካዮች፣ የአዲስ አበባ ከተማ የፖለቲካ ፓርቲ የጋራ ምክር ቤት ኃላፊዎች መታደማቸውንም ለማወቅ ተችሏል። ሌላው ዜና የቀድሞው የህወሓት ከፍተኛ አመራር የነበሩት እንዲሁም የፌዴሬሽን ምክር ቤት አፈጉባኤ በመሆን ያገለግሉት ወይዘሮ ኬሪያ ኢብራሂም በአቶ ጌታቸው ረዳና ጓዶቻቸው የተመሰረተውን ስምረት ፓርቲ መቀላቀላቸውን ያሳወቁ መሆኑ ዛሬ ተሰምቷል። አሁንም ያለው የህወሓት ቡድን ህዝቡን እስከሚያጠፋ ድረስ ዝም ብለን አናይም ሲሉም ወይዘሮ ኬሪያ ተናግረዋል። ወደ ሌላው የሰዓቱ ሰበር ዜና ስንሄድ አቶ ታዬ ደንዳ ከመኖሪያ ቤታቸው ተወስደው በጸጥታ ኃይሎች በቁጥጥር ስር መዋላቸው ተገለጠ ይላል። ፍርድ ቤት ነፃ የተባሉበት ሁለቱ ክሶች በድጋሚ ክርክር እንዲደረግባቸው ትዕዛዝ ባስተላለፈባቸው ሰዓታት ውስጥ ነው ለእስር የተዳረጉት ነው የተባለው። የፌዴራል ጠቅላይ ፍርድ ቤት በቀድሞ የሰላም ሚኒስትር ዴኤታ የነበሩት አቶ ታዬ ደንዳ ላይ የተመሰረቱ ሁለት የወንጀል ክሶችን ወደ ፌዴራል ከፍተኛ ፍርድ ቤት በመመለስ በድጋሚ ክርክር እንዲደረግባቸው ትዕዛዝ ከተላለፈባቸው ከጥቂት ሰዓታት በኋላ ከመኖሪያ ቤታቸው ተወስደው በቁጥጥር ስር መዋላቸውን ጠበቃቸው ለአዲስ ስታንዳርድ አስታውቋል ብሏል። አዲስ ስታንዳርድ የት እንዳሉ እንደማይታወቅና በፍለጋ ላይ መሆናቸውንም ተናግሯል። አቶ ታዬ ደንዳ ዛሬ ግንቦት 25 ቀን 2017 ዓ.ም ከቀኑ 10 ሰዓት አካባቢ ከመኖሪያ ቤታቸው መወሰዳቸውን ያረጋግጡልን ጠበቃው ጠዋት 5 ሰዓት አካባቢ ላይ ፍርድ ቤት ቀጠሮ በነበረበት ሰዓት ከእርሳቸው ጋር ነበርኩኝ ብለዋል። አክለውም እስሩ ከዛሬው ፍርድ ቤት ውሳኔ ጋር የተያያዘ አለመሆኑን ጠቁመዋል። ጠቅላይ ፍርድ ቤቱ ጉዳዩን ወደ ፌዴራል ከፍተኛ ፍርድ ቤት ለመመለስ ቢወስንም ፋይሉ እስካሁን ወደ ፌዴራል ከፍተኛ ፍርድ ቤት አልደረሰም፣ እኔም እንደ ሕግ አማካሪው አልደረሰኝም ብለዋል ጠበቃው። ከአንድ ዓመት በፊት ከሰላም ሚኒስትር ዴኤታነት የተነሱትና በቁጥጥር ስር ውለው በ3 ክሶች ተከሰው በሁለቱ ክሶች ነፃ የተባሉት አቶ ታዬ ደንዳ ክሶቹ በድጋሜ እንዲቀጥሉ ውሳኔ እንደተላለፈባቸው መዘገባችን ይታወሳል ተብሏል። በአቶ ታዬ ላይ ነፃ የተባሉበት ሁለቱ ክሶች ከጠላት ጋር በመተባበር እና የጸረ ሰላም ቡድኖች የሆኑት ሸኔና ፋኖን የሚደግፉ መልእክቶችን በፌስቡክ ገጻቸው አጋርቷል ከሚሉት ክሶች ነው። ከዚሁ ጋር ተያይዞ ፍርድ ቤቱ አቶ ታዬ ደንዳ ነፃ የተባሉበት ሁለቱ ክሶች በድጋሚ ክርክር እንዲደረግባቸውም አዝዟል። ከአንድ ዓመት በፊት ከሰላም ሚኒስትር ዴኤታነት የተነሱትና በቁጥጥር ስር ውለው በ3 ክሶች ተከሰው በሁለቱ ነፃ የተባሉት አቶ ታዬ በድጋሚ ክሶቹ እንዲቀጥሉ ነው ውሳኔ የተላለፈባቸው ብሏል አዲስ ስታንዳርድ። በአቶ ታዬ ላይ ነፃ የተባሉበት ሁለቱ ክሶች ከጠላት ጋር መተባበርና ጸረ ሰላም ቡድኖች የሆኑ ሸኔና ፋኖን የሚደግፉ መልእክቶች በፌስቡክ ገጻቸው አጋርቷል ከሚሉት ክሶች ነው። የቀድሞ የሰላም ሚኒስትር ዴኤታው ከቀረቡባቸው 3 ክሶች መካከል ሐምሌ 30 በዋለው ችሎት በአንደኛና በሁለተኛ ክስ ነፃ የተባሉ ሲሆን የጦር መሳሪያ ወንጀሎችን በተመለከተ የቀረበባቸውን 3ኛው ክስ ተለቀው እንዲከላከሉ ብይን መስጠቱም ይታወሳል። አቶ ታዬ ህዳር 23 ቀን 2016 ዓ.ም በዋለው ችሎት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በዋስትና እንዲፈቱ መወሰኑን ተከትሎ ህዳር 26 2016 ዓ.ም ከእስር ቤት ወጥተው ጉዳያቸውን ሲከታተሉም ነበር። ይሁን እንጂ አቃቤ ሕግ አቶ ታዬ ከተመሰረተባቸው ሁለቱ ክሶች ነፃ መባል የለባቸውም በሚል ይግባኝ በማለቱ ጉዳዩ በፌዴራል ጠቅላይ ፍርድ ቤት ሲታይ ቆይቷል። በጉዳዩ ላይ ውሳኔ ለመስጠት ዛሬ ቀጠሮ የሰጠው ፍርድ ቤቱ የአቃቤ ሕግን ይግባኝ በማጽናት አቶ ታዬ ነፃ በሆኑበት ሁለቱ ክሶች እንዲከላከሉ ብይን ሰጥቷል። በመሆኑም ክሶቹ ለፌዴራል ከፍተኛ ፍርድ ቤት እንዲመለሱና ክርክሩ እንደሚቀጥል ጠበቃቸው መናገራቸውን ቢቢሲ ዘግቧል። ከ3ቱ ክሶች መካከል በሁለቱ ነፃ በመባላቸው የቀረበላቸውን የዋስትና መብታቸው ይነሳል ወይም አይነሳም የሚለው በቀጣይ ቀጠሮ የሚታወቅ ይሆናል ተብሏል።
በኤምፖክስ ህይወት ያለፈ የመጀመሪያው ሰው ተመዘገበ። አጠቃላይ በበሽታው የተያዙ ሰዎች ብዛትም ወደ 6 ሰዎች ከፍ ብሏል ይላል ሌላው የአዲስ ስታንዳርድ ዘገባ። የጤና ሚኒስቴር በዝንጀሮ ፈንጣጣ ወይም ኤምፖክስ በሽታ ህይወቱ ያለፈ የመጀመሪያው ሰው መመዝገቡንና አጠቃላይ በበሽታው የተያዙ ሰዎች ወደ 6 ከፍ ማለቱን አስታውቋል። ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጋር በመሆን የተጠናከረው የሚኒስቴር መስሪያ ቤቱ ዕለታዊ ሪፖርት እንደሚያመላክተው በኢትዮጵያ እስካሁን ቫይረሱ 6 ሰዎች ላይ የተገኘ ሲሆን ከነዚህ ውስጥ 5ቱ ለይቶ ለሕክምና ላይ ናቸውም ብሏል። መረጃው አንድ ታካሚ መሞቱ መረጋገጡን ያመላከተ ሲሆን ይህም ቫይረሱ በሀገሪቱ ከተገኘበት ጊዜ አንስቶ የመጀመሪያው ሞት ነው ተብሏል። እንደ ሚኒስቴሩ ገለጻ በኢትዮጵያ በሽታው ከተከሰተበት ጊዜ አንስቶ በአጠቃላይ 15 የላቦራቶሪ ምርመራዎች ተደርገዋል። በዚህም በኦሮሚያ ክልል ሞያሌ ከተማ ውስጥ የ27 ቀን ህፃን ልጅ በኤምፖክስ በሽታ መያዙና እናቱን በተደረገ ቀጣይ ምርመራ ለቫይረሱ እንደተጋለጠች የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ግንቦት 17 ቀን በጋራ አስታውቋል። የህፃኑ አባትም ወደ ጎረቤት ሀገር ሄዶ የነበረ መሆኑ መታወቁና ሄደባቸውና አካባቢዎች እንዲሁም በግለሰቡ ወይም ከግለሰቡ ጋር የቅርብ ንክክ የነበራቸው ግለሰቦችን የመለየትና ክትትል የማድረግ ስራ መስራቱም ተጠቁሟል። ወደ ሌላው ዜና ስናልፍ መንግስት ሸቀጥ የጫኑ መኪኖች ወደ ትግራይ እንዳይገቡ የከለከለው ድንበር ተሻግረው እየወጡ በመሆኑ ነው ማለቱ ተጠቆም። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በአማራና በአፋር ክልሎች በኩል ወደ ትግራይ እንዳይጓዙ በተከለከሉ የጭነት መኪናዎች ዙሪያ ከፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጋር ግንቦት 23 ቀን 2017 ዓ.ም መወያየታቸውን የፕሬዝዳንቱ ጽህፈት ቤት ባወጣው መግለጫ አስታውቋል። ሸቀጥ የጫኑት መኪኖች ወደ ትግራይ እንዳይጓዙ የተከለከለበት ሰበብ ሸቀጦች በህገወጥ መንገድ በኮንትሮባንድ መልክ የክልሉን ድንበር ተሻግረው እየተሸጡ ከመሆኑም ጋር በተሳሰረ ምክንያት መሆኑን የፕሬዝዳንቱ ጽህፈት ቤት መግለጫ አስታውቋል። በፌዴራል መንግስት በኩል የቀረበ ነው የተባለው ምክንያት እውነት መሆኑን በጋራ ኮሚቴ እንዲጣራ መግባባት ላይ መደረሱን የጠቆመው መግለጫው ተጣርቶ የማስተካከያና የቁጥጥር ስርዓት እንዲዘረጋ አቅጣጫ መቀመጡን አመላክቷል። የጊዜያዊ አስተዳደሩ ከፌዴራል መንግስት ጋር ከልክለው ተነስቶ የቆሙ መኪናዎች እንዲለቀቁ የጋራ መግባባት ላይ መደረሱን አስታውቋል። በዚህ አይነት ምክንያት የሚደረግ ክልከላም እንዳይኖር ተረድተናል ብሏል። በተመሳሳይ በትግራይ ክልል የሚንቀሳቀሱ 3 ፖለቲካ ፓርቲዎች ባይቶና የትግራይ ነጻነት ፓርቲ ውናት እና አረና ትግራይ ለዲሞክራሲ አረና በጋራ ባወጡት መግለጫ በአማራና አፋር ክልሎች በኩል የሸቀጥ ዕቃ በመጫን ወደ ትግራይ የሚጓዙ መኪኖች እንዳይገቡ መከልከላቸውን አውግዘውታል። የምንከተለው ርዕዮተ ዓለም ህወሓትም ሆነ ኢህአዴግ በዓለም ማህበረሰብ ዘንድ ይቀርብባቸው የነበረ ትችትን ከመሰረቱ የሚያርም ነው ሲሉ ፕሮፌሰር ክንድያ ገብረ ሕይወት ተናገሩ። አዲስ አበባ ግንቦት 25 2017 ዓ.ም ዲሞክራሲያዊ ስምረት ትግራይ ፓርቲ ወይም ስምረት የሚለው ርዕዮተ ዓለም ህወሓትም ሆነ ኢህአዴግ በዓለም ማህበረሰብ ዘንድ ይቀርባቸው የነበረ ሂስን ከመሰረቱ የሚያርም ነው ሲሉ የፓርቲው የውጭ ግንኙነቶች አስተባባሪና የቀድሞው የጊዜያዊ አስተዳደሩ አመራር ፕሮፌሰር ክንድያ ገብረ ሕይወት ለአዲስ ስታንዳርድ ነው የተናገሩት። የኢትዮጵያ ብሔራዊ ምርጫ ቦርድ ለዲሞክራሲያዊ ስምረት ትግራይ ፓርቲ ስምረት ጊዜያዊ የምዝገባ ፍቃድ ግንቦት 18 ቀን 2017 ዓ.ም ሰጥቷል። የፓርቲውን ምስረታ ዓላማና ርዕዮተ ዓለም በተመለከተ ለአዲስ ስታንዳርድ ገለጻ ያደረጉት ፕሮፌሰር ክንድያ ዓለማችን አሁን የደረሰችበት አስተሳሰብ ግምት ውስጥ ያስገባ የአካባቢውንና የሀገሪቱን አጠቃላይ ሁኔታ ታሳቢ ያደረገ እንዲሁም ትግራይ ውስጥ በተለይ አርሶ አደሩ በወጣቱና በምሁሩ የተቀጣጠለ ያለው የለውጥ ፍላጎት ለማሟላት ታሳቢ ያደረገ አስተሳሰብ አስፈላጊ መሆኑን ጠቁሟል። አክለውም የፓርቲው ርዕዮተ ዓለም የዜጎች መብትና ነጻነት በከፍተኛ ደረጃ ማክበርና ማስጠበቅ የሚያስችል መሆኑን ገልጸው በሌላ በኩል ደግሞ ህወሓትም ሆነ ኢህአዴግ በዓለም ማህበረሰብ ዘንድ ይቀርብባቸው የነበረን ሂስን በመሰረቱ የሚያርም ነው ብለዋል። አያይዘውም በቀጣይ በክልሉ በሚደረገው የመስራች ጉባኤ ወይም የምስረታ ጉባኤ ላይ የፓርቲው ከፍተኛ አመራሮች እንደሚሳተፉ ገልጸው አሁን ላይ የደህንነት ስጋት መኖሩ እውነት ቢሆንም ጊዜያዊ አስተዳደሩ ይህንን ችግር ለማቃለል ይሰራል የሚል ተስፋ አለንም ሲሉ ተናግረዋል። የትግራይ ሰላምና መረጋጋት እውን ለማድረግ የበኩላችንን ሚና እንወጣለን ያሉት ፕሮፌሰር ክንድያ የፌዴራል መንግስትም እዚህ ላይ ትርጉም ያለው ስራ መስራት ይጠበቅበታል ሲሉ አጽንኦት ሰጥተዋል። የዲሞክራሲያዊ ስምረት ትግራይ ፓርቲ ስምረት ይፋዊ ስራ መጀመር አስመልክተው ትናንት ግንቦት 24 ቀን 2017 ዓ.ም ጋዜጣዊ መግለጫ የሰጡት የፓርቲው የኮሚኒኬሽን ኃላፊ አቶ ረዳይ ሀለፎም
በትግራይ ከተካሄደው ደም አፋሳሽ ጦርነት በኋላ በክልሉ ያጋጠሙ ችግሮችን በአዲስ አስተሳሰብ መፍታት ስለሚያስፈልግ ፓርቲው መቋቋሙን ገልጠዋል። በትግራይ የተረጋጋ ህይወት የለም ያሉት አቶ ረዳይ አክለውም የትግራይ ህዝብ የተለየ መንገድ ያስፈልጓል፣ በአባልነት የነበረበትን ድርጅትም ደግሞ አዲስ አስተሳሰብን ለመቀበል አቅም የለውም ብለዋል። በዚህም አዲስ አስተሳሰብ ያላቸው ኃይሎች አደረጃጀት ፈጥረው መታገል አስገዳጅ መሆኑን ገልጠው የፓርቲው አመራሮች ከዚህ ቀደም በትግራይ ጊዜያዊ አስተዳደር ኃላፊነታቸው በነበሩበት ወቅት በተፈጠረው ምቹ ያልሆነ ሁኔታና የደህንነት ስጋት የተነሳ መውጣታቸውንም ነው የጠቆሙት። አቶ ረዳይ በዚህ ተጨባጭ የደህንነት ስጋት ውስጥ ፓርቲ አደራጅቶ መቀጠልን በተመለከተ ሲናገሩም ችግር የሚፈታው በመታገል ብቻ ነው ብለዋል። በዚህም ዲሞክራሲያዊ ስምረት ትግራይ ፓርቲ ስምረት ፓርቲው ዋና ጽህፈት ቤቱን በመቀሌ እንደሚያደርግና በቀጣይ 1 ወር ውስጥ ከክልል እስከ ቀበሌ ያሉ አደረጃጀቶችን መፍጠር እንዲሁም የፓርቲውን አባላት ምልመላ እንደሚያካሂድም አመላክተዋል። በተጨማሪም ፓርቲውን አዲስ አበባን ጨምሮ በተለያዩ አካባቢዎች አደረጃጀቶች እንደሚፈጥር ጠቅሰው እነዚህ እንቅስቃሴዎች ከተጠናቀቁ በኋላ 1 ወር ተኩል በሚሆን ጊዜ ውስጥ በትግራይ መስረታ ጉባኤውን ለማካሄድ ማሰቡን ጠቁሟል። አቶ ረዳይ ኤርትራን አስመልክተው ሲናገሩም ኤርትራ ሉዓላዊት ሀገር ናት፣ ግንኙነት ማድረግ የምትችለው በፌዴራል መንግስቷ በኩል መሆን አለበት ያሉ ሲሆን ከኤርትራ ጋር የሚደረግ መርህ አልባ ግንኙነት መልሶ ሰላማችንን ነው የሚያደፈርሰው ብለዋል። አቶ ረዳይ ሀለፎም አክለውም የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ጻድቃን ገብረትንሳኤ ይህን ሀሳብ እንደሚደግፉትም ጠቁመዋል። ከዚህ በፊት በአቶ ጌታቸው የሚመራው ከህወሓት የተከፈለው ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑን መዘገቡ ይታወሳል። በወቅቱ የፖለቲካ ፓርቲው የሊበራል ዲሞክራሲያዊ ጽንሰ ሀሳብ የሚከተል መሆኑና ትግራይ ሊበራል ዲሞክራሲ ፓርቲ በማለት ለመጠራት መወሰኑን ከአመራሮቹ መካከል አንዱ መናገራቸውን ቢቢሲ ዘግቧል ሲል አዲስ ስታንዳርድ ነው የዘገበው። በመውጫ ፈተና ውጤት ሳቢያ የ90 የግል ከፍተኛ የትምህርት ተቋማት ተዘጉ። የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት የመውጫ ፈተናን አስመልክቶ ባወጣው መመሪያ መሰረት 90 ያክል የግል ከፍተኛ ትምህርት ተቋማት ከሚያስፈልጓቸው ወይም ከሚያስፈትኗቸው ተማሪዎች 75 በመቶ ያህሉን ማሳለፍ ባለመቻላቸው ነው መዘጋታቸው የተነገረው። የትምህርት ሚኒስትር ዴኤታ አቶ ኮራ ቱሸኔ ቅድስት ማርያም ዩኒቨርሲቲ ግንቦት 21 ቀን 2017 ዓ.ም በአዲስ አበባ ባዘጋጀው የአፍሪካ የግል ከፍተኛ ትምህርት ተቋማት ዓለም አቀፍ ጉባኤ ላይ እንደተናገሩት 90 ያህል የግል ከፍተኛ የትምህርት ተቋማት ተዘግተዋል ብለዋል። መንግስት ከዚህ በፊት የከፍተኛ ትምህርት ተቋማት የመውጫ ፈተና ከሚያስፈትኗቸው ተመራቂዎች ውስጥ 75 በመቶና ከዚያ በላይ ባላሳለፉት ላይ እርምጃ እንደሚወስድ ከገለጸ በኋላ የተወሰደ እርምጃችን በተመለከተ ተጠይቀው ይህ መመሪያ ከተላለፈ በኋላ ራሳቸው ላይ እርምጃ የወሰዱ ተቋማት አሉ። በተለይ ከግሎቹ 90 ያህል ከፍተኛ የትምህርት ተቋማት ተዘግቷል። አብዛኞቹ መመሪያውን ካዩ በኋላ ራሳቸውም እየዘጉ ናቸው በማለት ምላሽ ሰጥተዋል። የቅድስት ማርያም ዩኒቨርሲቲ ፕሬዝዳንት ወንደሰን ታምራት በበኩላቸው መንግስት የትምህርት ጥራትን ለማስጠበቅ በሚል በወሰዳቸው እርምጃዎች ምክንያት የመንግስትና የግል ዩኒቨርሲቲዎች መጎዳታቸውን ተናግረዋል። አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ የጠቅላይ ሚኒስትሩ መልእክትን ለጀነራል አብዱል ፈታህ አልቡርሃን አቀረቡ። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን እና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ሱዳን ገብተዋል። ልኡካኑ የጠቅላይ ሚኒስትር ዶክተር አብይ መልእክትን ለሱዳኑ ጀነራል አብዱል ፈታህ አልቡርሃን ማቅረባቸውም ተገልጿል። በፖርት ሱዳን ደማቅ አቀባበል እንደተደረገላቸው የገለጹት የልኡኩ መሪ ሱዳን ሰላም እና መረጋጋቷን ማረጋገጥ ለምታደርገው ጥረት ኢትዮጵያ የማይናወጥ ድጋፏን እንደምትቀጥል በአጽንኦት መግለጻቸውንም የመንግስት ሚዲያዎች ዘግበዋል። ወደ ሌላው ዜና ስናልፍ ከ97 በመቶ በላይ ለሚሆኑ መምህራንና የትምህርት ቤት አመራሮች የጽሁፍ ምዘና ተሰጠ። በአዲስ አበባ ከተማ አስተዳደር የትምህርት ስልጠና ጥራት ቁጥጥር ባለስልጣን ከ97% በላይ ለሚሆኑ መምህራንና የትምህርት ቤት አመራሮች የጽሁፍ ምዘና መስጠቱን አስታውቋል። ምዘናው ቅዳሜ ግንቦት 23 ቀን 2017 ዓ.ም በተመረጡ 10 የምዘና ጣቢያዎች ላይ መሰጠቱን በአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ዋና ስራ አስኪያጅ አቶ ኢዘዲን ሙስባህ ለብስራት ሬዲዮ የተናገሩ ሲሆን መምህራን ክፍል ውስጥ ከሚያስተምሩት ትምህርት አይነት ካላቸው እውቀትና
የማስተማር ስነ ዘዴ በተጨማሪ የሙያ ብቃት ምዘና ማካሄዳቸውም ለትምህርት ጥራት ጠቀሜታው የጎላና መምህሩም በሙያው ላይ የሚኮራ የሚተማመን ብቃት ያለው ትውልድን ለመፍጠር የሚተጋ እንዲሆንም ያስችሏል ብለዋል። ምዘናው ለመምህራንና ለትምህርት ቤት አመራሮች የተሰጠው በሚያስተምሩት ትምህርትና በተመረቁበት የትምህርት ዘርፍ ነው። የጽሁፍ ምዘና ለማከናወን የምዘና ጣቢያዎች፣ መዛኞችን፣ ሱፐርቫይዘሮችና ሌሎች ለምዘናው የሚያስፈልጉ ግብዓቶች ተዘጋጅተው የቅድመ ዝግጅት ስራዎችም ተጠናቀው ነበር ተብሏል። ምዘናው ከ97 በመቶ በላይ በአዲስ አበባ ከተማ ውስጥ የሚገኙ በግልና በመንግስት ትምህርት ቤቶች ውስጥ ያሉ መምህራን፣ ርዕሰ መምህራንና ሱፐርቫይዘሮች ምዘናውን የወሰዱ ሲሆን በአማርኛ፣ በአፋን ኦሮሞ እንዲሁም በእንግሊዝኛ ቋንቋም ተሰጥቷል። ፈተናው በሀገር አቀፍ ደረጃ በትምህርት ሚኒስቴር የተዘጋጀ መሆኑን ቢሮው አሳውቋል ሲል ዳጉ ዘግቧል። ሌላው ዜና ህጋዊ ፍቃድ የሌላቸው ወደ 270 ሺህ የሚጠጉ ምዕመናን ወደ መካ እንዳይገቡ መከልከላቸው ተሰማ። የሳውዲ አረቢያ ባለስልጣናት ባለፈው ዓመት በበጋው ከፍተኛ ሙቀት ምክንያት ከፍተኛ ቁጥር ያለው ሞት ካጋጠመ በኋላ ለዓመታዊ የሐጅ ጉዞ ወደ መካ የሚደረጉ ህገወጥ ጉዞዎች ላይ ከፍተኛ ቁጥጥር እያደረገ መሆኑ ተነግሯል። እስካሁን ድረስም 269678 የእስልምና እምነት ተከታዮች ያለ ሐጅ ፍቃድ ወደ መካ እንዳይገቡ መከልከላቸው ዩሮኒውስ ዘግቦታል። መንግስት በሐጅ ላይ መጨናነቅ እንዳይከሰት የሚደረግ ጥረት ነው የሚል ሲሆን ባለፈው ዓመት በነበረው ከፍተኛ የበጋ ሙቀት ምክንያት ከሞቱት 1300 ሰዎች መካከል ህጋዊ ፍቃድ የሌላቸው ተጓዦች ከፍተኛውን ቁጥር ይይዛሉም ተብሏል። በአሁኑ ሰዓት በመካ 1.4 ሚሊዮን የሚገመት የእስልምና እምነት ተከታዮች ይኖራሉ ተብሎ የሚገመት ሲሆን በቀጣይ ቀናትም ተጨማሪ ቁጥር ያላቸው አማኞች በቦታው ይደርሳሉ ተብሎ ይጠበቃል። ያለ ፈቃድ ሐጅን ለመፈጸም እስከ $5000 እንደ መባረር ያሉ ሌሎችም የቅጣት እርምጃዎችን የሚያስከትል ሲሆን ፖሊሲው ዜጎችና የሳውዲ ነዋሪ የሆኑትም ያጠቃልላል ተብሏል። ጉዳዩን በማስመልከት በመካ በተሰጠው ጋዜጣዊ መግለጫ ላይም ባለስልጣናቱ ፈቃድ የሌላቸውን 269678 ሰዎች ወደ መካ ከመግባት ማቆማቸውም ተናግረዋል። ምንም እንኳን ዓመቱን ሙሉ በከተማ ውስጥ ቢኖሩም የፈቃድ ባለቤቶች ብቻ ሐጅ ሊያደርጉ እንደሚችሉም ገልጠዋል። ባለስልጣናቱ አክለውም የሐጅ ህግጋትን በጣሱ ከ23000 በላይ በሚሆኑ የሳውዲ ነዋሪዎች ላይ ቅጣት መጣላቸውንም ያስታወቁ ሲሆን የ400 የሐጅ ኩባንያዎችን ፍቃድም ሰርዟል ተብሏል።